መልካም አሸናፊ የአብይ ጾም ከገባው የመጨረሻው ሳምንት ላይ ነው የምንገኘው። ባለፈው ከሰኞ ጀምሮ ደግሞ ሰሙነ ሕማማት ነበረ። የነዚህን ቀናት ከሰኞ ጀምሮ ያሉት ቀናት ማለት ነው ምእመኑ የኢየሱስ ክርስቶስን እንግልት ለሰው ልጆች ሲል የከፈለውን መከራና ስቃይ በማሰብ በጾም እንዲሁም ደግሞ በስግደት እያሰበ ነው የሚገኘው። ዛሬ ደግሞ ስቅለት ላይ ደርሰናል። አሁን በሚገኝበት በ4 ኪሎ መንበረ ጸባዖት ቅድስት ካቴድራል ቤተክርስቲያን በርካታ ምእመናን በተገኙበት እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ እና ርዕሳነ ሊቃነ ጳጳሳት ሊቃውንት በርካታ ምእመናን በተገኙበት እየተከበረ ነው የሚገኘው። በስቅለት በዓል እዚህ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ከጠዋት ጀምሮ በርካታ ምእመናኖች፣ ህፃናት፣ አዋቂዎች፣ ወጣቶች፣ ሴቶች እንዲሁም ደግሞ ቀሳውስትና የቤተ እምነቱ ባለሙያዎች ሊቃውንት ማለት ነው በተገኙበት እየተከበረ ነው የሚገኘው። ምእመኑ በስግደት በጸሎት ኢየሱስ ክርስቶስ ለሰው ልጅ ሲል የከፈለውን መከራ ስቃይ እንዲሁም ደግሞ እንግልትን እንደዚሁ እያሰቡ እየጸለዩ እየሰገዱ ነው የሚገኙት። አንዳንድ ምእመናን እንደዚሁ ለማነጋገር ሞክሬ ነበረ። በተለይም ደግሞ ኢየሱስ ክርስቶስ ለሰው ልጆች ሲል መከራን ተቀብሏል፣ ተሰቅሏል፣ ሞቷልና ይህን ይቅርታንና ፍቅርን አስተምሯል። በተለይ መስቀል ላይ ያለ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል ይቅርታን አስተምሮናል። እኛም በይቅርታ በወንድማማችነት በመከባበር በዓሉን ልናከብር ይገባል የሚል መልእክትንም እንደዚሁ አስተላልፈውልኛል። ይህ ቀን በእምነቱ አማኞች ዘንድ ወይም ደግሞ እንደ ቤተክርስቲያኑ አስተምሮ የድህነት ቀን ይባላል። ኢየሱስ ክርስቶስ ለሰው ልጆች መከራና ስቃይ ሲል ራሱን ሰቅሎ ራሱን ሰውቶ ለሰው ልጆች ድህነትን አውርሷልና የድህነት ቀን ተብሎ ነው እየተከበረ የሚገኘው። ምእመኑም እንግዲህ ፍቅርንና መከባበርን እንደዚሁ መላበስን አለብን ብለዋል። በተለይም ደግሞ የሰው ልጆችን በፍቅር ይቅርታ እንዲባባሉ እንዲከባበሩ ኢየሱስ ክርስቶስ አስተምሮናል፣ እያስተማረን ነው የሚገኘውና ይህንን በህይወታችን መርህ ማድረግ ይገባናል፣ ለሀገራችንም እንደዚሁ መተግበር ይገባናል ብለዋል። በርካታ ምእመናን አሁን ወደ ቤተክርስቲያኑ እየገቡ ነው የሚገኙት። ህፃናትም አዛውንትም እየገቡ ነው የሚገኙትና የስቅለት በዓል አከባበሩ እስከ ምሽት አካባቢ ይቀጥላል። ያለኝ መረጃ ይህን ይመስላል።